ዝማሬው ሰማያትን የሚያንኳኳ በጣፋጭ ድምጹ የብዙዎችን ልብ የሚያክም ድላለበ ቃለ እያለ የተስፋን ስንቅ የሚሰጠን የሁላችንም ወንድም ዘማሪ ገብረ ዮሐንስ ዛሬ ለሱ ታላቅ ምስራች ተሰምቷል። ድላለበ ስምህ እያለ በመንፈሳዊ ዝማሬዎቹ የብዙዎቻችን ሕይወት የባረከው ተወዳጁ ዘማሪ ገብረ ዮሐንስ በአዶናይ አማካኝነት የመኪና ሽልማት እንዲሁም ደግሞ የቤት ሽልማት የሚያበረክትለት ካምፓኒ መገኘቱ አዶናይ በታላቅ ደስታ አብስሯል። የዝማሬው በረከት በቤታችሁ እንዲሞላ ይህንን ደስታ ለሌሎችን በማካፈል አጋርነታችሁ እንድታሳዩ በትህትና ተጠይቃችኋል። ይህ የምስራች ለሁሉም እንዲደርስ ሼር ማድረጋችሁ እንዳትረሱ። ለዘማሪው ያለንን ፍቅር በተግባር የምናሳይበት ሰዓት አሁን የደረሰ ሁሉም ኢትዮጵያዊ በጉጉት ሲጠብቀው የነበረው አዶናይ ለዘማሪ ገብረ ዮሐንስ የሚያስጀምረው ቻሌንጅ አሁን ላይ ይፋ መሆኑን እየተመለከትን እንገኛለን። አዶናይም ታዲያ ለዘማሪ ገብረ ዮሐንስ የቤት የመኪና እንደዚሁም ደግሞ ሹፌር ለሱ የሚቀጠርለት ማለት ነው ይህንን ቻሌንጅ በይፋ አስጀምሮታል። አዶናይም ታዲያ ከዘማሪ ገብረ ዮሐንስ ጋር እንደምትመለከቱት እንደዚህ ዝንጥ ብለው አምሮባቸዋል። ይሄ በመሆኑ እጅግ በጣም ደስ ብሎኛል። እንደዚህ እንዲያምርባቸው ያደረገችው ደግሞ ባለቤቴ ነች፣ ሰርክ ዲዛይን ማለት ነው። ሜንሽን አደርጋታለሁ። ሁላችሁም ገብታችሁ ፎሎ አድርጓት። የዘማሪ ገብረ ዮሐንስ ቻሌንጅንም ታዲያ ሁላችሁም ተቀላቀሉ። እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስል እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይሄን ዝማሬ ብንሰራው ሳይሻል አይቀርም። ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ አባቴ። ዛሬ 4 ኪሎ ላይ የሆነው ነገር መነጋገሪያ ሆኗል። ጉርሻ ፔጅ እንደዘገበው በኮሪደር ልማቱ የመብራት ላይ ስክሪኖች ላይ የታየው ምስል የብዙዎችን ቀልብ ገዝቶ ውሏል። በ4 ኪሎ በቀድሞ ማለዳ ካፌ አቅራቢያ በተተከሉት ስክሪኖች ላይ መደበኛ መልእክቶች ሲተላለፉ ቢቆዩም በአንዱ ስክሪን ላይ ግን የኪዳነ ምህረት ምስል እንደምታዩት ቀኑን ሙሉ ታይቶ እንደነበር የአይን እማኞች ገልጸዋል። ይሄም በአካባቢው በነበሩ እግረኞችና አሽከርካሪዎች ዘንድ ትልቅ መነጋገሪያ ሆኗል። ጉርሻ ፔጅ በአካል ለማረጋገጥ ወደ ስፍራው ሲያመራ ግን ምስሉ ይታይበት የነበረው ስክሪን ብቻውን ጠፍቶ ተገኝቷል። እናንተስ ዛሬ ይሄን ትዕይንት በአካል የተመለከታችሁ አላችሁ? ምንስ ተሰማችሁ? ኮሜንት ላይ አጋሩኝ። መልካም ጊዜ